ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጪ ዋና መረጃዎችን በማስተዋወቅ እንጀምራለን። ንብረትነታቸው የአሜሪካን የሆኑት ሁለት ዘመናዊ የአፓቼ የጦር ሄሊኮፕተሮች በሆርሙዝ የባህር ሰርጥ አጠገብ መከስከሳቸውን ፕሬዝዳንት ዶናልድ ትራምፕ አስታወቁም። አሁን በደረሰን ሰበር ዜና መሰረት በመዲናችን አዲስ አበባ በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ሳሪስ አቦ ትራፊክ መብራት አካባቢ ከባድ የዘረፋ ወንጀል መፈጸሙ ተገለጸ። የዘረፋ ወንጀሉን ተከትሎ የአዲስ አበባ ፖሊስ ጥብቅና ያልተጠበቀ መረጃን አወጣ። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ ዋና መረጃዎች ወደ ትንታኔያቸው በቀጥታ ከመሻገራችን በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ ተገናኝተው ባደረጉት ውይይት ኢትዮጵያ ሙሉ በሙሉ በማግለል በወደቦች በባህር ትራንስፖርትና በቀጠናው ደህንነት ላይ ተጨባጭ ፕሮግራሞችን ለመጀመር መስማማታቸውን ተከትሎ ቢቢሲ ያወጣውን ጥብቅ መረጃ እናስቀድም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሁለትዮሽ ግንኙነት እንዲሁም በቀጠናዊና ዓለም አቀፋዊ ክስተቶች ላይ በካይሮ ሰፊ ውይይት ማድረጋቸውን ተከትሎ ሁለቱ መሪዎች የመሰረተ ልማት፣ የባህር ትራንስፖርትና የባህር ሀብትን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር መስማማታቸው ተገለጸ። የኤርትራ የመረጃ ሚኒስቴር ሰኔ 2 ቀን 2018 ዓ.ም ያወጣው መረጃ እንደሚያመላክተው ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማቻዊ የወዳጅነትና የትብብር ትስስር ወደ ላቀ ደረጃ ለማሸጋገር ያለመ ሲሆን ይህም የሁለትዮሽ ግንኙነቱን ለማስፋፋት ሁለቱም ወገኖች ያላቸውን የጋራ ቁርጠኝነት የሚያንጸባርቅ ነው በሚል ተገለጸ። መግለጫው እንዳለው ሁለቱ መሪዎች በሁለቱ ሀገራት መካከል ቀደም ሲል በነበሩት በፖለቲካና በዲፕሎማሲያዊ ስምምነቶች ላይ በመመስረት በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመርም ተስማምተዋል። ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ ቀደም ሲል ከተደረሰው አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ማዕቀፎችና ስምምነቶች ጋር በተገናኘ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ሲል መግለጫው ገለጸ። የሁለቱ መሪዎች የስምምነት ዜና የተገለጸው በቀይ ባህር ኮሪደር ላይ ያለው ጂኦፖለቲካዊ ፉክክር እየጨመረ በመጣበትና በአፍሪካ ቀንድ የባህር ላይ የንግድ መስመሮች፣ የወደብ ተደራሽነትና የደህንነት ዝግጅቶች ላይ ቀጠናዊ ትኩረትን በበረታበት ወቅት ሲሆን በታህሳስ 2018 ዓ.ም ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የካይሮ ምንጮችን ጠቅሶ በአቡዳቢ የሚታተመው ዘናሽናል ጋዜጣ ዘግቦት ነበረ። ይህ እርምጃ ካይሮ በአዲስ አበባ ላይ የአባይ ውሃ ይገባኛል ጥያቄ ለማጠናከር ከምትጠቀምባቸው የተለያዩ ዘዴዎች ውስጥ አንዱ እንደ ዘዴ ተደርጎም ተወስዷል። ከዚህም በተጨማሪም የባህር በር ለሌላት ኢትዮጵያ ስትራቴጂካዊ ጫናን የመፍጠር ሙከራ ተደርጎ በሰፊው ተተርጉሟል። ከሁለትዮሽ ትብብር ባለፈ በሁለቱ መሪዎች መካከል የተደረገው የትላንትና ውይይት በቀይ ባህር ተፋሰስ፣ በመካከለኛው ምስራቅና በአፍሪካ ቀንድ አካባቢ ባሉ ለውጦች ላይ ምክክሩ መግለጫው ጨምሮ ገለጸ። ውይይቱ የተሻሻሉ ያሉ ቀጠናዊና ዓለም አቀፋዊ አዝማሚያዎችን፣ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊና የደህንነት ጥያቄዎችን መመርመሩም ተጠቅሷል። መሪዎቹ በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎች የጋራ ጥቅም ባለባቸው ዓለም አቀፍ ጉዳዮች ላይ ስላሉ ክስተቶችና አዝማሚያዎች፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊና ደህንነት ገጽታዎችን በዝርዝር መክረዋል ሲሉ መግለጫው አክሏል። የፕሬዝዳንቶቹን ስብሰባ ተከትሎ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሊና የግብጽ የውጭ
ጉዳይ ሚኒስትር ባድር አብዱላቲ የሁለቱ ሀገራት መሪዎች የደረሱባቸውን ስምምነቶች አፈጻጸም ዘዴዎች ለመወያየት የተለየ ምክክርም አደረጉ። እንደ ኤርትራ መግለጫ ከሆነ ሚኒስቴሮቹ በካይሮ ንግግር ላይ የተስማሙባቸውን አጀንዳዎች አፈጻጸም ዝርዝሮች ገምግመዋል። ይህም ሁለቱ መንግስታት ውይይቶችን የትብብር መስኮቶች ለመለወጥ ያላቸውን ፍላጎትም ያሳያል። ይሁንና መግለጫው አዲስ ከታወጁት የትብብር ማዕቀፎች ሊወጡ ስለሚችሉ የጊዜ ሰሌዳዎች፣ የፋይናንስ ዝግጅቶች ወይም ልዩ ፕሮጀክት ተጨማሪ ዝርዝሮችን አልገለጹም። በካይሮ እየተካሄደ ያለው ስብሰባ ፕሬዝዳንት ኢሳያስ አፈወርቂ እሁድ ዕለት ለ3 ቀናት ይፋ የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ እየመጣ ሲሆን ጉብኝቱን በሁለትዮሽ ትብብር፣ በቀጠናዊ ደህንነትና በአፍሪካ ቀንድና በመካከለኛው ምስራቅ ባሉ ወቅታዊ ለውጦች ላይ ትኩረት ያደርጋል ተብሎም ይጠበቃል። ጉብኝቱ ባለፈው ዓመት በሁለቱ ሀገራት መካከል የተደረጉ ከፍተኛ የደህንነት ግንኙነቶችን መሰረት ያደረገ ሲሆን ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ ለመጨረሻ ጊዜ በጥቅምት 2018 ዓ.ም በካይሮ ሰፊ ምክክር ማድረጋቸው የሚታወስ ሲሆን ውይይቱን በሁለትዮሽ ግንኙነት በማጠናከርና በአፍሪካ ቀንድና በቀይ ባህር ቀጠና ያሉ የደህንነት ተግዳሮቶችን የመከላከል አቀራረቦችን በማስተናገድ ላይ እያተኮረም ነበረ። በዚያ ስብሰባ ወቅትም ግብጽ ለኤርትራ ሉዓላዊነትና ግዛታዊ አንድነት የምታደርገውን ጽኑ ድጋፍ በድጋሚ ገልጻለች። ፕሬዝዳንት ኢሳያስ አፈወርቂም በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማትን ለማስፋፋት የምታደርገውን ጥረት አድናቆታቸውን ገለጹ። ጥልቅ የኢኮኖሚ ትብብርና በቀጠናውና ዓለም አቀፋዊ ጉዳዮች ላይ የቅርብ ቅንጅት እንዲኖርም ኢሳያስ አፈወርቂ ለፕሬዝዳንት አብዱል ፈታህ አልሲሲም ጥሪ አቀረቡ። ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት ግብጽን በጎበኙበት ወቅት የተካሄደው የጥቅምት ውይይት በካይሮና በአስመራ መካከል የተደረጉ ተከታታይ ዲፕሎማሲ ልውውጦችን የተከተለ ነበረ። በየካቲት ወር የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከፕሬዝዳንት አብዱል ፈታህ አልሲሲ የተላከ መልእክት በመያዝ ወደ አስመራ በመጓዝ ለፕሬዝዳንት ኢሳያስ አፈወርቂ ማቅረባቸው ይታወሳል። ውይይቶቹ የሁለትዮሽ ግንኙነቶችን በማጠናከርና ግብጽ፣ ኤርትራ እና ሶማሌን ያካተተ የሶስትዮሽ ማስተባበሪያ ዘዴ ማሳደግ ላይ ያተኮረ እንደነበረም ይታወቃል። በጥር 2017 ዓ.ም በካይሮ የተጀመረው ይህ ማዕቀፍ በቀይ ባህር፣ በሊቢያና በሳህል ያሉ ሁኔታዎችን ጨምሮ በቀጠናዊ ደህንነት ጉዳዮች ላይ አቋማቸውን ለማስማማት ይፈልጋሉ። ይህ ተነሳሽነት በኢትዮጵያና በግብጽ መካከል በቀጠናዊ ጂኦፖለቲካና የደህንነት አስተላለፍ ላይ ውጥረት እየጨመረ በሄደበት ወቅት በአዲስ አበባ ትኩረትም ስቧል። ግንቦት 2018 ዓ.ም ኢትዮጵያ ግብጽን ከበባ የሚመስሉ ድርጊቶችን ይበልጥ በማጠናከር በኢትዮጵያ ላይ የትንኮሳ ስትራቴጂ እየተከተለች ነው ስትል የከሰሰች ሲሆን ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ ማሳየት ከጀመረችበት ጊዜ አንስቶ ይህ የትንኮሳ ስትራቴጂ ይበልጥ ግልጽ እየሆነ መጥቷል ሲል ቢቢሲ ያወጣው መረጃ ያመላክታል። ንብረትነታቸው የአሜሪካን የሆኑት 2 ዘመናዊ የአፓቼ የጦር ሄሊኮፕተሮች በሆርሙዝ የባህር ሰርጥ አጠገብ መከስከሳቸውን ፕሬዝዳንት ዶናልድ ትራምፕ አስታወቁም። ፕሬዝዳንቱ በኬኔዲ አውሮፕላን ማረፊያ ለጋዜጠኞች በሰጡት መግለጫ አደጋው ቢደርስም አብራሪዎቹና ተኳሾቹ በሕይወት መትረፋቸውንም አረጋገጡም። የአደጋው መንስኤ እስካሁን በይፋ ያልታወቀ ሲሆን ዝርዝር ዘገባው በሚቀጥለው ቀን ይፋ እንደሚደረግም ተገልጿል። የኢራን መንግስታዊ መገናኛ ብዙሃንም የውጭ ሚዲያዎችን ዋቢ በማድረግ የሄሊኮፕተሮቹን መከስከስ የዘገቡ ቢሆንም ስለ መንስኤው የሰጡት ምንም አይነት ማብራሪያ የለም። በአዲስ አበባ የሸዋሸዋ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። ተጠርጣሪዎቹ ወንጀል ድርጊቱን የፈጸሙት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ልዩ ቦታው ሳሪስ አቦ የትራፊክ መብራት አካባቢ ሲሆን ተጠርጣሪዎቹ ሰሌዳ ቁጥር ኮድ 3A02122 ኦሮ በሆነ ሚኒባስ ተሽከርካሪ የትራንስፖርት አገልግሎት ሰጪና ተጠቃሚ በመምሰል አዲሱ መኮንንና ኢሳያስ ደገፋ የተባሉ የግል ተበዳዮችን በመጫን ጥቂት እንደተጓዙ ኪሳቸው ውስጥ የነበረውን የሞባይል ስልክና ገንዘብ ለመውሰድ ሲሞክሩ የግል ተበዳይ ወንጀሉን ለመከላከል በሚሞክርበት ወቅት ገፍትሯቸው በፍጥነት በመጓዝ ላይ ሳሉ ከሌላ ተሽከርካሪ ጋር በመጋጨት ይቆማሉ። በወቅቱ ድርጊቱን በተመለከተው የአካባቢው ህብረተሰብና በትራፊክ ፖሊስ አማካኝ
አማካኝነት በተሽከርካሪው ውስጥ የነበሩ ትዕግስት ጌታቸው፣ ገነት ደሳለኝ፣ ሜላት ጌታቸው፣ ኢየሩሳሌም ጌታንና መዓዛ ማሞ የተባሉ ተጠርጣሪዎችን ከ6 የተለያዩ ስማርት ሞባይል ስልኮችና 11 ሚሞሪ ካርዶች ጋር ሊያዙ መቻላቸውን በወንጀል ምርመራና ጠቅላይ መርማሪ ልዩ ልዩና የተደራጁ ወንጀል ምርመራ መምሪያ የተገኘ መረጃ ያመላክታል። በተያዙ ተጠርጣሪዎች ላይ ተገቢው ምርመራ የማስፋት ተግባር እየተከናወነ ሲሆን ሌሎቹ ያልተያዙ ተጠርጣሪዎችን በቁጥጥር ስር ለማዋል ከፍተኛ ክትትል እየተደረገ መሆኑን ፖሊስ አስታወቀም። ተጠርጣሪዎቹ በተለያዩ ክፍለ ከተሞች እየተንቀሳቀሱ ወንጀሉን የሚፈጽሙ በመሆናቸውና በእነዚህ ተጠርጣሪዎች ወንጀል የተፈጸመባችሁ በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በመቅረብ ስልካችሁን እንድትረከቡ የአዲስ አበባ ፖሊስ አስታወቀም።